እሱ ፍራሽ ላይ ነው የሚተኛው እኔ አልጋ ላይ ነው የምተኛው። ይጣላችሁ ማለት አንጣላም ምንም ምንድነው ችግር አትሊስት ያልተመቸ ደስተኛ ያላረገ ነገር ካለ እንኳን በግልጽ እኔ እናንተ ረጅም አመት ጓደኛሞች ነን ዛሬ በእኔ እናንተ ማለት ምንም አዲስ ነገር የለም ልትነግረኝ ይገባል አልኩት ምንም እንደሌለ ነገረኝ። ከዛ በሁለተኛው ቀን ምናምን እሱ ወጥቶ ሲድ እኔ ልብሴን አዘጋጀው በቃ ይቀው የሚመልስልኝ ነገር የለም። ከዛ አንድ ቀን እንደዚህ ልብሴን አዘጋጅቼ ምናምን እንደነገርኩ ሁሌም ቆልፎብኝ ነው የሚወጣው በውጪ ማለት ነው እኔ ቤት ነኝ። ለምን እንደው የሚቆልፍብሽ እኔን አትጠይቂም? አላቅም አትጠይቂም ወይ እንዴ ማለት አንዴ ለምሳሌ እኮ የሆነ ነገር ቢያስፈልግሽስ ማለት ይሄ ታሪክ ማለት የሆነም ሰው እንደዚህ ብሎ ነበር ድሮ ባሌ እንደዚህ ቆልፈብኝ ነበር የሚወጣው። አንደኛ ጥቃት ነው ባይዘው መታወቅ ያለበት የመጀመሪያው። ሁለተኛ አያድርሰውና ክፉ ነገር ቢደርስ እሳት ቢያያዝስ which is መተንፈስ ብታቆሚስ ማለት አትጠይቂም? እንዴት በር ትቆልፍብኛለህ ብለሽ አትጠይቂም? በቃ እኔ በሰዓቱ ምንም እንትናይ እኔ እንጃ በፈለገ ሰዓት ይመጣል ማለት ነው። ለባብሶ ምናምን ቆልፎብኝ ይመጣል። ለምን እንዳልጠየቅኩት አላቅም። ደኔ የተፈጠረው በቃ ቀለበቱን አምጫለኝ ማለት ነው። ትልቁ ልቤን ይሰበረውና እሱ ከህይወቴ እንዲወጣ የሆነበት ምክንያት እንዴ ለምን ስለው ነው አምጪው። ከዛ ቀለበቴን ተቀበለኝ ማለት ነው። አንድና አንድ በመሐከላችን ያለች ነገር እሷ ናት። ደምን ባያለቀስኩ ነበር። ምክንያቱም ለኔ ቀለበት አረገች መባል ልታገባ ነው መባል የሆነ ህይወት ሊኖራት ነው መባል ለኔ ትልቅ ነገር ነው። እኔ እኮ ህይወት ነው ልሰጠው የነበረው በሚል በጣም ተሰማኝ። ሞራሌ ወደቀ በጣም ማለት ነው ከምታስበው በላይ። ምክንያቱም ጓደኞቼን እያዘጋጀው ነበር ሚዜ እንዲሆኑኝ እያወራው ነበርና ቀላል አልነበረም በዛ ሰዓት የነበረው። ከዛ በቃ ኦኬ ችግር የለውም ምናምን አለችኝ። እዛ ቁብኝ አልፈለኩም። አርቲፊሻል ቀለበት ገዝቼ ገባው ማለት ነው ቤት። ግን ፊት ያስታውቅ ነበርና ልጄ ምንድነው የተፈጠረው ምናምን ስትለኝ ማዘር በቃ የተፈጠረው እንደዚህ ነው ግን ለማንም አትናገሪ ህይወት ይቀጥላል ነው የምለው ሁሌ ህይወት ይቀጥላል። ወጣው ጓደኞቼ ጋር ጠጣን ብሬን በመጠጥ አጠፋሁት በቃ ይሄን 1000 ሳንቲም የተወሰነ ሳንቲም ነበረ ያክስቴ ልጅ ጋር እሱ ብር ብቻ ነበር የቀረው በሰዓቱ። ከዛ ድጋሚ ሁሌም ሀብዬ እንደምጀምረው በየአመቱ እኔ ሀብዬ ነው የምጀምረው ህይወቴን ከችግር እንደገና ደግሞ እነሳና እወድቃለሁ ማለት ነው። እዛ በቃ ባዶ ሆነ እንጂ ከዛ ግዴታ ያለኝ አማራጭ ወደ ሐዋሳ ሄጄ የሆነ